ሌላ ጦርነት እዚህ ስታስነሳ የብዙ ኃይሎችን ፍላጎት የሚፈጸምበት ሁኔታ ይኖራል። አሁን ሱዳን ውስጥ ኢራን አለች፣ ሳውዲ አረቢያና ግብጽ በሌላ በኩል አሉ፣ ዩናይትድ አረብ ኤምሬት በሌላ በኩል አለች። ልክ እንደዚህ አይነት ነገር ይፈጠራል። አውት ኦፍ ኮንትሮል ይሆናል። ባለው መንግስት ስር ኮንትሮል እንዲሆን ነው የሚፈልጉት። ኢቭን ኤርትራ ውስጥ ኢሳያስን አይደግፉትም። በተደጋጋሚ ሳንክሽን የተጣለበት ኃይል ነው ምናምን፣ ግን በዚህ ሰዓት ኢሳያስን ለመጣል ጦርነት እንዲደረግ ራሱ አይፈልጉም እነሱ። ሌሎች ኃይሎች ውስጥ ገኖ የሚወጣው ኃይል አይታወቅም። እነሱ ፍላጎት ሌላ ስለሆነ ቀይ ባህርን ፕሮቴክት ማድረግ ስለሆነ ቀይ ባህርን በዘላቂነት ፕሮቴክት ማድረግ የሚፈልጉት በኢትዮጵያ ነው። ፈረንሳይ ነው ባህር ኃይሉን እያሰለጠነች ያለችው እያስታጠቀች ያለችው። እስራኤል ጋር ያለውን ድጋፍ ተመልከት። ኢትዮጵያ የጀመረችው ሙቭ ነው የጨረሰችው። እና ምን ለማለት ፈልጌ ነው፣ በሰራዊቱ መካከል ያለውን የጦርነት አቅም ተመልከት የምትል ከሆነ ኢትዮጵያ በዚህ ሰዓት ከሁሉም ከምስራቁም ኃይል ከምዕራቡም ኃይል አይቃወሟትም። አሁን የሆነች ሀገር ከአሜሪካ ጋር እየሰራች ከሩሲያ መሳሪያ የምትገዛ ከሆነ አሜሪካ ትቃወማለች። ብዙ ጊዜ ተመልክታችሁ ከሆነ ሱ35ን ኢትዮጵያ ታጥቃለች። በቅርብ ጊዜ አሜሪካ ምንም የሰጠችው መግለጫ የለም። እንዳውም ምንድነው ያደረጉት? ጀነራሎቿ ልካ የአየር ኃይሏን አቅም እንዲጎበኙና የሆኑ ውሎችን እንዲፈራረሙ ነው ያደረጉት። አንድ ጦርነት ለማድረግ በጣም ብዙ ዓመት ያሰላሉ፣ በጣም ብዙ ዓመት። ስለዚህ አሁን ያለውን የኢትዮጵያ መከላከያ ሰራዊት ማጠናከር፣ አንተ ስለ ፋኖ ነው የምታወራው፣ አንተ ስለ ህወሓት ነው የምታወራው። ትልቁን ስዕል ተመልከት። ትልቁ ስዕል ለህወሓትና ለፋኖ የሚመለስ ኃይል አይደለም። አሁን ኢትዮጵያ ውስጥ ዓለም አቀፉ ማህበረሰብ ፍላጎቱም ለዚህ ኃይል እንዲመለስ አይደለም። ከምስራቁም ጋር ፒስ ነች። ኒኩሌር ማብላያዋን ከሩሲያ ጋር ነው እየሰራች ያለችው። የተለያዩ ውሎቿን ስለ ቀይ ባህር ፍላጎቷ ፑቲን ያለውን ስማ። የኢትዮጵያ ሙቭ በዚህ ደረጃ የተሰላና በዚህ ደረጃ ደግሞ ሁሉም የሚደግፈውና የሚፈልገው ሆኗል። ምክንያቱም የባሰ ኃይል እየመጣባቸው ስለሆነ። በዚህ በኩል የኢትዮጵያ ጉዳይ ከተፈረከረከ አልሸባብ ነው ያለው። በላይ በኩል ደግሞ ቀይ ባህር ማለት 20 ኪሎ ሜትር ነች በባል መንደብ ላይ ስፋቷ። ስለዚህ ሁቲ ወደዚህ እጁን ማርዘም የማይችልበት ሁኔታ የለውም። ልክ እንደ ሊባኖስ ሊሆን ይችላል፣ እንደ የመን ውስጥ ሁቲ የተፈጠረው በጦርነት መካከል ነው። ጦርነት ውስጥ የራሱን ኃይል ይዞ ሊወጣ ይችላል የሆነ ኃይል። ስለዚህ ያ እንዲሆን አይፈልጉም። ያ እንዳይሆን ደግሞ የዚህ የምስራቅ አፍሪካ ጃይንት የምትባለዋን ሀገር ማጠናከር ላይ ሁሉም ተስማምተው ነው ያሉት። ይሄ ለኢትዮጵያ ጥሩ ኦፖርቹኒቲ አምጥቶ ሚሊተሪዋን ከቀኙም ከግራውም በኩል እየታጠቀች እያዘመነች ያለች፣ ከምዕራቡም ከምስራቁም ጋር እየተስማማች እያዘመነች ያለች በመሳሪያ እየታጠቀቻቸውና በቅርቡ ያስገባቻቸው መሳሪያዎች ምን አይነት ናቸው የሚለውን ተመልከቱ። እና በፍጹም እኔ ስለ ህወሓት አይደለም እኔ ማስበው። ህወሓት አሁን ኃይል አደራጅቶ ያኔ እንኳን በኢትዮጵያ መከላከያ አቅም ባልነበረው ጊዜ ባንዶር ውስጥ እንገባለን ብለው ካልኩሌት አድርገው አሜሪካም ድጋፍ ነበራቸው በወቅቱ ባይዜ አሜሪካም ድጋፍ ነበራቸው። ያኔ ምንም ማድረግ ያልቻሉ ኃይሎች በዚህ ሰዓት በዚህ የኢትዮጵያ መከላከያ ሰራዊት ብዛት ዛሬ 1 ሚሊዮን ይደርሳል ነው የሚባለው የሰለጠነ ኃይል ማለት ነው። ይሄን ኃይል ምንም አያደርጉትም ነው። ምንም ከጦርነት የወጣ ኃይል ከጦርነት ወጥቶ ትግራይ ክልልን እዛ ትቶላቸው ከጦርነት ወጥቶ የቆየበት ምክንያት ራሱን ለማደራጀት ነው። ሌላ ምንም ምክንያት የለውም። ጦርነት ውስጥ በቆየ ቁጥር ጥይቶችን እየተኮስክ ነው የምትቀጥለው፣ እየተዳከምክ ነው የምትሄደው። ከዛ ወጥቶ ነው ያለው። ወጥቶ ያለበትን ምክንያት ደግሞ ጠንካራ ኃይል ይዞ ወጥቶ ጀስት ከጦርነትን ባጭር ለመጨረስ ነው ብሏል። በቃል ማለት ነው ሲናገር ጠቅላይ ሚኒስቴሩ ጦርነትን ሲጀመርም ኃይላችንን አይተው ፈርተው እንዳይጀምሩት ከጀመሩት ደግሞ በትንሽ ኪሳራ ስለመጨረስ በትንሽ ኪሳራ ጦርነትን የሚጨርስ ኃይል ነው ዛሬ ኢትዮጵያ እየገነባች ያለችው። ያን ደግሞ አሁን ለክርክር አንተ ምንም በል ጦርነት ሲጀመር ታየዋለህ። አመሰግናለሁ ይሄን ለማለት ተራ መሰለኝ አይደል? አዎ አንተ ነቃው አንተ አረ አሁን ነው የገባ እንዴ? አይደለ አለ ቆይቻለሁ ወንድሜ ፔድሮ ቆይቻለሁ። አረ በህግ አምላክ እንዴ እኔ እያየሁ ራሴ አሳጠረልና ችግር የለም ግን ቆይቻለሁ ፔድሮ። ለሌ የፈለኩት አንደኛው አጭር ነው አብሽር ኦሪት ማለት ሻቢያ ነው። እኔ 100% ነገራቸዋለሁ። የኛ ሰዎች እንደ ፔድሮ አይነት ወይም ደግሞ ቅድም የነበረው ሰው ማን ነበረ ብትነግራቸው ራሱ
ምን ያህል ከተማ እስቲ 4 ከተማ ጥቀስ ብትለው ኦሮሚያ ውስጥ 4 ከተማ አማራ ክልል ውስጥ ምን ያህል ክልሎች አሉ ብትለው ራሱ አያውቅም ኦሪት። ምክንያቱም ኦሪት ፕሮፓጋንዳ ሊነዛ እንጂ ሌላ ነገር አልመጣም። ገብቷል። ሀሳብ ብታወራ አይሻልም ብሮ? አንተ ለኔ ዜግነት ስማ ለምን መሰለህ ኦሪት አክሰንት ያስታውቃል። ዝም በል እባክህ አንድ ጊዜ አዳምጠኝ። ኧረ አክሰንት ያስታውቃል። ተው እኛ የኤርትራ አክሰንት እና የትግራይ አክሰንት ያለውን ሰው በደንብ ነው ለይተህ የምናውቀው። ሶ እና ተው መጀመሪያ ስማ እኔ ትግራዋይ ልሆን አይደለም ሶ በቃ ስለሱ አታውራ። ግድ የለም ስለሱ አታውራ አይደለም። ለምን በዚህ ሰዓት ትግራይ ውስጥ ተወልዶ ያደገ ሰው ትግራይ ውስጥ እየኖረ ሰው የትግራይ ቁስል የሚገባው ሰው እንዳንተ አይነት አፉን አይከፍትም። አንለስ ካድሬ ነው በዛ ነገር ተጠቃሚ ነው ወይም ደግሞ ምልህ ኤርትራዊ ነው። በተለይ ደግሞ ሻዕቢያ ነው። ሌላ ነገር የለውም። ስለዚህ እሱ ከዛ ውጭ እንደሆንክ ማናችንም እናውቀዋለን። አክሰንት ይናገራል እኮ አልኩ። የምትናገርበት የአማርኛ ዘዬ ራሱ ኤርትራዊ እንደሆንክ ያስታውቃል። ምክንያቱም ሁሉም ትግሬዎች እንደዛ እንዳንተ አያወሩ። እሱ ላይ ብዙ ጊዜያችን ባናጠፋ ጥሩ ነው። ምክንያቱም አይደለም ሐሳብ ብታረግ ይሻላል ብሮ። አይደለም ሐሳቤ ትግራዋይ አይደለም። የመጀመሪያው ሐሳቤ አንተ ትግራዋይ አይደለህም። ትግራዋይ ማለት ዛሬ ትግራዋይነት ተውና ማለት ነው ብሮ። ስለ ትግራዋይ ማለት አንድ ትግራዋይ ማለት ዛሬ ስለ እያንዳንዷ የትግራዋይ ህይወት የሚጨንቀው ገብቷል። የማሸነፍና የመሸነፍ ጉዳይ አለ። ህብሪት እንዳንተ አይነት እብሪት ያላቸው ሰዎችማ ጦርነቱን ጀመሩት። የተፈጠረውን ነገር አይተናል። 1 ሚሊዮን ወጣት ነው የሞተው። 1 ሚሊዮን ወጣት ነው የሞተው። 1 ሚሊዮን ወጣት በየትኛውም ሳይድ ወጣቱ ይሙት የኛ ነው። ገብቷል። አንተ ሻዕቢያ ስለሆንክ ዛሬም ጦርነት እንዲጀመር ትፈልጋለህ። ሻዕቢያ ስለሆንክ ዛሬም የሚሞተው ህይወት አንተን አይሰቀጥጣል። እኛ ግን ወንድሞቻችን ናቸው። እኛ ግን የኛው ሰዎች ናቸው። ሞተውም ያመናል። ስለዚህ አንተ ሻዕቢያ ስለሆንክ አይዘር ስምህን ቀይርና ሻዕቢያ እብሪቱ ለማንም አልጠቀም። ብሮ አሁን አንተ እሺ አንድ እንደ ኢትዮጵያዊ እያወራሃል አይደል? እስኪ ጦርነት የትግራይ ይሄ እንዳይጀመር ዝም በል አንተ አይመለከትም። አንተ እንደ ኤርትራዊ አውራ እያልኩ ነው።